ስራዎችን የተሹ አባቴን ፈልገሽ ልታገኝልኝ ነበር ያ የተነጋገርነው ነገር ልጀምር ነው ምንድነው ከጀርባ እየሰራችሁ ያላችሁት ለምንም ታስጨንቂኝ እስቲ ትንሽ ጊዜ ስጪኝ ሻይ ተረጋግቼ ላስብበት ለምን ደሞ ጉንጫዎችበት ለምን አትበዩ በቃ በይ ጓደኛዬ ከበሳይተሽ እንደገና ደግሞ ባዶ ድሾንሽማ አትቺው ላርክ ሳራ ምን እንደማረግ ግራ ገብቶኛል ቆይ እናቴ መጀመሪያ ምሳችን እንብላ ለምክር ታላቅሽ ጋር በመምጣት ትልቅ ነገር ነው ግን እኔም ቢሆን መቼም ሳልበላ ምክር አልችልም መጀመሪያ መብላት አለብኝ የማልችለውን ነገር ለልጄ ቃል ገብቼ ማለወጣ ነገር ውስጥ ገብቼ ተቃጥያለሁ ምንድነው ሲያቃጥልሽ ለምን እንደምትቃጠዩ ምንም ያቃጥል ነገር ተፈጠረ ገና ፍለጋውን ከጀመር ሳምንት እንኳን አልሞላሽ ያች ስለ ትግስ የምታወራ ትልቅ ሴትዮ እንዴት ነው አሁን ተቃጠልኩ ምትለኝ በኩል ልጄ ታንገበግበኛለች አባቷ ሰዎች ጓሮ ያስቀመጡባት ነው የሚመስላት እንዴ በገባ ቁጥር ባፋ እንኳን ባይሆን ባይኗ ጠይቀኛለች አባቴን አገኘሽው ወይ እንዴ አባቷ ማግኘት ቀላል አለመሆኑን ነገርኳት ልትረዳኝ አልቻለችም ሁሉ ጊዜ ከሷ ጋር መጨቃጨቅ ነው ታለቅሽ እንዳይሆን ብቻ ይሄው እንግዲህ ሴት ነገር በቡጭሪያ በቁንጥጫው ማልቀስ ነው የሚቀና አንድም ባጣብ ይበልና ነግርሻለሁ በዚህ ጠርሙስ አናትሽ ነው የምልሽ ምንም አያስቅም ኦኬ በየመስሪያ ቤት ውስጥ እዚህ አንድ የሚተባበርሽ ሰው እንኳን አታገኝም መረጃ ያለ ምክንያት አንሰጥም ይያሉ የሀገር ጉዳይ አርቆት ቁጭ ይላሉ ወንድሜ ስትግል አምጣልኝ ሁሉም እኮ የሀገር ጉዳይ ወይ የህሉና ጉዳይ ካላስመሰሉት በስተቀር ይኖር የማይመስላቸው በርካቶች ናቸው ዛሬ ነው እንደኛ ያወቅሽው ከተራ ጥበቃ ጀምሮ እስከ ላይ ድረስ የማያገባቸው ጥያቄ የሚጠይቁ ብዙ ናቸው ምን አገባ ብትዩ እኮ መልስ የለም ረናውንስ መረረኝ በቃ ሁሉን ነገር ትተሽ ወደ ስራ ተመለሽ ይለኛል ታይዋ ታዩ ለልጅሽ የምትመልሽላት መልስ ካለሽ ታዩ ደግሞ አንቺ ፈልገሽ ማግኘት አለብሽ ከሷ በላይ ለአንቺ መልስ ያስፈልግሻል ቆይ እኔ ምን ልርዳሽ ምን እና ለምን ደውለሽ ቀጠርሽ እንደዚህ እንደጮየብኝ እንጂ እኔ ምክርና እርዳታ ምንም አላስፈልግሽም ማለት ነው በጣም ትገርሚ ነሽ በካርድ መክፈል ተጀመረ እንዴ ቆየ እኮ ጓደኛዬ ራስሽን አፕዴት አድርጊ እንጂ ኦኬ ሜዲካል ኮሌጅ ሄደሽ ውጤት አላመጣሽ መጽሔቱም አልተገኘም ጤና ጥበቃ ሚኒስቴር እጂ ምን እጂ ባሽ የተመረቀበትን አመት ይዘሽ ነው ድፍን ባሽ የተመረቀበት የት እንደሆነ እንዲነግሩኝ ነው በፊት ሲያሰብሽው ከኮሌጅ በኋላ ዛል ትሄጃል ነበር እንዴ የተመረቀውና ያልተመረቀውን ካወቅኩ በኋላ ነው ግድ የለሽም እንጂ አብረን እንሂድ ኖ ለዚህ ማንችና አላደክምሽ መሄድ ካለብኝ እኔ ራሴ ሄዳለሁ ዌብሳይት አላችሁ አይደል መስለኛል ለምን በዛን ፈልጋቸው በቀላል እኮ እናገኛቸዋለን ሙስ ከምሬ በትርስ ነግራታለሁ እንግዲህ ሐሙስሽን አታፍሽ እንግዲህ እንደ ጅማሬስ ጠንክረሽ ነው መቀጠል ያለብሽ የልሽን አባት ማግኘት አለብሽ ላንቺም ደግሞ ባልሽን ማግኘት አለብሽ ባሌ እንዳልሆነ ነግሬሻለሁ የልሽ አባት ዝም ብሎ ቀልቢ ባልሽ እንደምታገኝ ይነግረኛል በርችና ፈልጊው ታዲያ ስታገኙ ለዶክተር ዮሐንስ ፈጽሞ መንገር የለብሽ ወንዶች እኮ በሞተ ቦይፍሬንድ የሚቀናሉ አሉ ሙች ጆን እንዴት ነው ለመሆን ያግዝሻል መቼምኛ ቤት እንጀራቢ ስትበይ አትበይ እስቲ ቆሎ ቆርጥሚ በቃ እኔ ራሴ እኮ በእጅ ያዘጋጀሁት ነው ሙች ሌላ ሰው አልነካው ቢናት እስቲ ቢ ምን ሆንሽብኝ ምን ሆነሽ ነው ምንም አልሆንኩ እኔ እኮ አግሻለሁ
ባልወልድሽም ልጄ ነሽ፣ አሳድጌሻለሁ። ምን ሆነሽ ነው? ኮከብ ቤት አለች እንዴ? አይ እሷ እኮ በዚህ ሰዓት ቤት አትገኝም። ጠዋት የወጣች ናት። ፈልገሻት ነው? አይደለም አንቺ ፈልጌ ነው የመጣሁት። እኔ? እሺ ምንድነው? ንገሪኝ ንገሪኝ። አንድ ጥያቄ ልጠይቅሽ ነው። እሺ ትኛለሽ አትኝም? እሺ ጠይቂኝ። ምንድነው? አምቦ እንሂድ። ባለፈው በስሜሽ አለ ስላልሽው ቤት ጉዳይ ነው? አዎ። ምን አለ ልጄ ባታደክሚ። እንዴት? ምን ማለት ነው? ነግሬሽ ነበር እኮ ባለፈው አምቦ ያለው ቤት በስሜ ያለው የኔ ቤት ብቻ ነው። ሌላ ቤት ቢኖር አቀው ነበር። እንዴት ሆኖ? አሃ አንቺም ሴራ ውስጥ አለሽበት ማለት ነው? በስመ አብ ወልደ መንፈስ ቅዱስ። የምን ሴራ ነው የምታወሪው? ያንቺ ልጅና የኔ ጉድ የሚሰሩት ሴራ። ቆይ ልትቀሙኝ አስባችሁ ነው እንዴ? በደህናሽ ነው ራሄል? ምን ሆንሽ? ምንድነው የምትይው? ያለ ምክንያት ሽምጥጥ አድርገሽ ቤት የሚባል ነገር አላቀማትም ነበር። ሁለቱ ሲሸርቡ ነው የሚሉት። አንቺም ሴራ ውስጥ አለሽበት ማለት ነው። ምንድነው የምታወሪው ራሄል? አባቴ ባንቺ ስም አምቦ ቤት አኑሯል። ይሄን ደግሞ ስንት ጊዜ ደጋግሜ ነግሬሻለሁ። ያ ቤትና ነሮት የኔና የትርሲት ነው። ያንቺ ልጅ የለችበትም። እኔ ደግሞ ሙጭጭ አድርጌ ስለያዝኳችሁ ልታስወጡኝ ያሰባችሁ አለቀ አይደለ? ኧረ በስመ አብ በይ። እኔ እነሱም ሲያሰሩብሽ አላውቅም። እኔም ከሴራው ውስጥ የለሁበትም። እሺ ከሌለሽበት እንሂዳ። እኔ እና አንቺ አምቦ እንሂድ። አዎ እሺ እሺ ጥሩ። እሺ መቼ ማ እዚህ ጋር ሁኚ ብልሽ እኮ እምቢ አልሽኝ። ታልጋው ላይ አልታመም እንዴት አልጋ ላይ ወጣለሁ? ደክሞሻል፣ መንገድ መጥቶሻል ብዬ እኮ ነው ትንሽ አርፍ እንድትይ። እኔ ሳልደከመኝ ያን ሁሉ መንገድ አቋርጠሽ መምጣትሽ ሳያንስ እንደገና ይሄን ሁሉ ተሸክመሽ ትመጫለሽ? አይሸከምቴ ስንቄንና ጨርቄን ነው ያዝኩት። ሌላ ምን ተሸከምኩ ብለህ ነው? ስንቄ ይዘሽ የምትመጪው እዚህ የሚበላ የለም እንዴ? ይሄኔ በሶ ሽሮ ምናምን ነው ያው ለኔም። እማ ወይ ምንድን ነው የምታስቢው? ምን አስባለሁ ብለህ ነው? እንዴ ቤት ነገር እየደረሰ ቤቱ ምን ሆነ? ያኔም ትመጣ እንዲሁ ይጫው አንድ ክፍል አሁን በስንትና ስንት ጊዜ ስመጣ ደግሞ አሁን እቺው አንድ ክፍል። ቆይ ግዴለሽም፣ ቀስ እያልን እናወራለን። ይሄ ምን ይወራል ልጄ? አንድ ክፍል ውስጥ ጉልቻው ሴት ሊሆን ነው። ጭስ ቤቱስ የቃስ ማስቀመጫው የቃ ክፍሉ ገና እኮ ነኝ፣ ገና ነው። እጮኛ አለችኝ፣ ላገባ ነው። አላገኘው ነበር። ምኑ ጋር ነው የምታገባው? አዎ ብዬሻለሁ፣ ግንማ ፎቶዋን አየሁት እኮ። የማንን? የእጮኛህ። የትማ?
እዚህ አንተ በምታወራበት በሞባይሉ በሞባይል ማን አሳይሽ? የመርጌታ ልጆች ይችውልሽ ብለው አሳይ። ይችው ቸነለች ቸነ ያየኋት ጓደኛዬ ናት። ጓደኛዬ? እጮኛ ሌላ ናት ማለት ነው? አይ እሷ ናት። ታዲያ ጓደኛ ማለት ምን ማለት ነው? ይችኑ ነው ያሳዩኝ ለኔ። ልጅቱስ መልከኛ ነበረች። ቆንጆ ናት። ሸጋ ናት። ነው ታዲያ ማቀራለሽ? የቤትህ ነገር እዚች ክፍል ውስጥ ነው የምታገባት። ልጆች ሲመጡ የሊገቡ ነው እዚች አንድ ክፍል ውስጥ። ይኸውልሽማ ገና ከመምጣትሽ በጥያቄ እያጣደፍሽኝ ነው። ሁሉ ነገር እኮ እናቴ ቀስ ብሎ ይደርሳል። በዛ ላይ ደግሞ አገባለሁ እንጂ እኔ እዚህ ይዣት እገባለሁ አላልኩሽም እኮ። የት ትወስዳታለህ? ቀድሞ ያላዘጋጁት የሰርጉ ዕለት በቅሎ ያድራል። ግዴለሽም አንቺ አትጨነቂ። የማገባም ከሆነ ግዴለሽም እዚህ ይዣት አልገባም። የማገባም ተሆነ አሁንም ለከርሞ ልትለኝ ነው? ምነው ልጄ አንጀቴን ኩምትር ባታርገው። ተላይ የለ ተታች የለ ወንድም የለ እህት የለ አንድ ብቻ። ምን አለ አንተና ለማይቼ ልጆችን አቅፌ ከዚያ ወዲያ በቃ ተይማ እንደሱ አትበይ። አይ ልጄ ስላላሉት ሞት ይቀር መስሏል። በቃ ግዴለሽም። በቃ ተይ እንደዚህ አናውራ። በቃ ሌላ ነገር እንጫወት። እጮኛ የት ሀገር ነው ያለች? እዚሁ አዲስ አበባ ነች። በእናንተ በከተሞች መጫወት መገናኘት ነውር የለውም መቼም። አዎ የተለመደ ነው። ታዲያ አሳየኛ ልልህ ለምን መጣሁ መሰለ? ያንተኑ ዓለም ለማየት አለ ምን ታመጣታለህ? ምንም ነገር የለም። ማን የሜዲካል ኮሌጅ ዌብሳይት አለ ያለሽ? አላ አላለችም። ጓደኛዬ ነች ሀሳቡ ይመጣላት። አረኛ ዌብሳይት ስለመኖሩ ራሱ ምንም የምናውቀው መረጃ የለንም። ላይኖረው አይችልም። ትልቅ ኮሌጅ ነው። አዎ ግን ምን ነገር ላይ ባዶውን እኮ ነው ያለው። የኛ ሀገር ድርጅቶች ትልቁ ችግር ቶሎ አፕዴት አያደርጉም። ምን መረጃ አላቸው ነው አፕዴት የሚያደርጉት? ትርሲቴ እስቲ ትንሽ ጊዜ ስጪኝ ሚሻይ፣ ተረጋግቼ ላስብበት። በሌሎች መንገዶችም ልሞክር። አትምጭብኝ ነው ነገሩ። አንቺንም ማስጨነቁሽ አይደል? በቃ ጊዜ ውሰጂና የምታረጊውን ነገር አድርጊ አንቺ። እኔም ትንሽ አረፍ ብዬ ላስብ። ቴሌቪዥን እያየሽ ጠብቂ። የት መጣሁ። እራት ላቅርብ እናንተኛ። አንቺም ደክሞሻል እኮ ማረፍ አለብሽ። ራሳችን ላቅርብና ከየት ነው የምታቀርበው? ሰርተህ እንዳይሆን እየተሰራ ነውማ። ሞቅ አድርጎ ብቻ ማቅረብ ነው።
መጣሁ። እንዲህ በለኝ እንጂ እኔ ተቀምጬ አንተ አሞቀህ ልታመጣ ለመሆኑ ማን ሰርቶት ነው? ማትመላላሽ ሰራተኛ አለችኝ። ቁጭ በይ ቁጭ በይ። ተመላላሽ? ከየት ነው የምትመላለሰው? ከቤቷ ነውማ። እዚህ አትውልም አታድርም አትኖርም ማለት ነው። ትመጣና ጠዋት ቁርስ አብልታኝ እኔ ስወጣላት ደግሞ ለምሳና ለራት የሚሆነኝ ነገር ሰርታ ቤት አጥታ አስተካክላ ትሄዳለች። እንዲህም አለማ። ይሻላል። ልስራስ ብትል የት ልትሰራው፣ የትስ ልትቀመጥ፣ የትስ ልትተኛ? ታዲያ ሰው የሰራችውን ሙቅ ሙቅ አድርጎ ማቅረብ ብቻ። ለመሆኑ ምን ልትሆን ነው? እኔ እያለሁ አንተ ወጥ ልታማስል? የት ነው ለመሆኑ መቀቂያውስ ማብሰያውስ? መኖሪያ ቤቱ አንድ ቢሆንም እኮ ካጠገቡ ኩሽና አለው። አነስተኛ ኩሽና ሁሉንም ነገር ይዟል። ከፈለግሽ ኤሌክትሪክ ለኩሰሽ እንጀራ ሁሉ መጋገር ትችያለሽ እኮ። ይሁን አሳየኛ። እኔ እኮ አረፍ እንድትይ ብዬ ነበር። እንግዲህ ከተማዎች ነገራችሁ ሁሉ ግራ ነው። አዲስ አበባ የግራ ሀገር ነው። ምን ይመስልሻል? ተክላይ ልሰናበተው ወይ ዝም ብዬው ልሂድ? ማዚ ግን ከልብሽ ነው? ይሄ መስሪያ ቤት ጥለሽ ልትሄጂ ነው? ትራንስፈራት ነው አመልክቻለሁ። እንደሚፈቅዱልኝ እርግጠኛ ነኝ። እና ገና 2 አመት እንኳን ሳሰሪ መስሪያ ቤቱን ጥለሽ ልትሄጂ? ምን ታረጊያለሽ? መቼ ነው ትራንስፈር የጠየቅሽው? ከትላንት ወዲያ። ለምን? ምን ቀረኝ? ተክላይ ጠልቶኛል። ሰው ይጠቋቆምብኛል። እስቲ ይታይሽ ባላደረኩት ባላሰብኩት ነገር። እኔ ለሰው እንኳን ግድ አልነበረኝም የፈለገውን ቢያወራ። ተክላይ ግን እንዴት አያምነኝም? ምን ያህል እንደማፈቅረው አይኖቼን አይቶ ማወቅ ይገባው ነበር። የምታፈቅሪው ሰው እየጠላሽ አንድ ግቢ ውስጥ አብረሽ መስራት አይከብድም? እና አልችልም። ገና ለገና ተክላይ ጠላኝ ብለሽ የለመድሽው መስሪያ ቤት ጥለሽ ትሄጃለሽ ነው ወይስ ሌላ ምክንያት አለ? ማዚ ካላመንሽኝ ተይው፣ ሲደርስ ታይዋለሽ። ይልቅ ቻው ብዬው ተሰናብቼው ልሂድ ወይ ዝም ብዬው ልሂድ? ሄሎ ሄሎ፣ እንዴት ነሽ ኮኪዬ? መስከን ደህና ነኝ። አንቺ በጣም ጨካኝ ሴት ነሽ። እንዴት? ስሙሽ ጠፋልሽ ነች። እረፍት መውጣትሽን ሰምቻለሁ፣ ግን ከሌላ ሰው ነው የሰማሁት። አስፈላጊ ነበር? አዎ፣ ለወዳጅ ላፍቃሪ ይነገራል እንዴ? ላፍቃሪ? አዎ። ምንድን ነው የሚባለው? ፌዝ ነው? ደበጣ ነው? ማላገጥ ነው? ምንድን ነው? ምኑ? ይሄ አንተ ያስከው ነገር ፍቅር ምን ሆነ ዘንድሮ? አንተ ነህ የኔ አፍቃሪ? ቆይ ኮኪ፣ እንዳታልቅሽ መናገር አለብኝ እንዴ? ቆይ አንቺ እንድገባሽ ምን ነበር ማድረግ የነበረብኝ? ፊትሽ ማልቀስ አላስወጣም አላስገባም ማለት ነው? ደግሞ ወድሽ ብዙ ጊዜ ነግሬሻለሁ አይደል? ለምን ትወደኛለህ? አላውቅም። ብዙ የሚወዱኝ ሰዎች ሞልተው ተርፈዋል። ግን ምን ማለት ነው? እንደዚህ ይባላል እንዴ? ለምን ትወደኛለህ ይባላል? በግልጽ የነገርኩ ጉዳይ አለ ብዬ ነው። ጓደኛ አለኝ ምናምን የምትይው ማን ነው? እኛ ጋር የሚሰራው ማን ነው ስሙ? እሱን ስትንቀው እኔን መናቅህን ታውቃለህ አይደል? እንዴ አንቺ ሌላ እሱ ሌላ ምን ያገናኘዋል? የኔ የሆነውን ነገር እኮ ስትንቅ እኔን ናከኝ ማለት ነው። እዛ ላይ ደግሞ አንተ ጆኒን ልትንቀው አትችልም። ኧረ ይሄ ንቀት አይደለም። አዳምጠኝ።
ማንንም ቢሆን መናቅና ዝቅ ብሎ ማየት ካንተ የሚጠበቅ አይደለም። ሁለተኛ ስለ ጆኒ በዚህ መልኩ ብትናገር ዳግመኛ ላናግርህም አልፈልግም። እሺ ቻው። እንዴ ቆይ ኮኪ እንጂ ያንቺን ተናገረሽ የኔን ሳልናገር ልዘጊው ነው? ምንድነው? ኮኪ ናፍቀሽኛል። በእናትህ ፋኒል እኔ አሁን ሮማንስን ማስተናግድበት ሰዓት አይደለም ያለሁት። ናፍቀሽኛል ላይሽ እፈልጋለሁ ለ5 ደቂቃም ቢሆንም በጣም የተበሳጨሁበትና ያዘንኩበት ሰዓት ላይ ነው ያለሁት። ብታገኘኝ ምንም ደስታ አታገኝም። ይሄ ለኔ አሪፍ አጋጣሚ ነው። የኔ መበሳጨትና ሀዘን ማለት ባዘንሽም በተበሳጨሽበትም ነገር መገናኘታችን እኮ ካዘንሽም ላጽናናሽ ከተበሳጨሽበትንም ላረሳሳሽ ይሆናል። ከእግዚአብሔር በቀር ማንም ይሄንን ሊያደርግ አይችልም። ከእግዚአብሔር በታች ከሱ ቀጥሎ ይችል ይሆናል። የምሬን እኮ ነው። እድሉን ስጭኝና ነው። በዛ ላይ አንቺ ማግኘት የሚፈልግ ሰው አለ። ማን ነው? ነው ኮኪ እሱንም አልነግርሽም፣ ሰርፕራይዝ ነው። ይልቅ የት እንገናኝ? ይሄ ብዙም የሚያስጨንቅ ነገር አይደለም። ያዘዝኩልህ መድኃኒት በአግባቡ ከወሰድክ ለውጥ ታይበታለህ። ስለዚህ ብዙም አትጨነቅ። አይዞህ። Hey! እንዴት ነሽ? ቁጭ በይ። እንዴት እንደምነግርህ አላውቅም። ምንም መናገር አያስፈልግሽም። ቁጭ በይ። በጣም አዝናለሁ ተክላይ። ምንም የሚያሳዝን ነገር የለም። ሁሉም ነገር ገብቶኛል። አውቄዋለሁ። አውቀዋል? ማን ነገረ? ታታ? ኖ ታታ አይደለችም። ታዲያ ማን ነገረ? ከሷ ውጪ ለማንም አልተናገርኩም። ያው ካንቺ ጋር ባወራው ደስ ላይ ነበር። ግን እንዳጋጣሚ ሆኖ ከዮሐንስ ጋር ወጥቻለሁ። ከዶክተር ዮሐንስ ጋር? እሱ እንዴት ሊያውቅ ቻለ? ማለት እንዴት አወቀ? እኔ በፍጹም አልነገርኩት። ምኑ ነው የምትነግሪው? ምንድን ነው የምታወሪው? ስለ ትራንስፈሬ ነው። ስለ ዝውውሩ። ትራንስፈር ነው የኔ? ምን ልትዛወሪ ነው? እንዴት? ወዴት? ወደ ሌላ ሆስፒታል። አልገባኝም። ቆይ ለምንድን ነው የሚያዛውሩሽ? እኔ ነኝ ትራንስፈር የጠየቅኩት። ነው እንዴ? ቆይ እዚህ መቆየት አልፈለግሽም? እንዴት እችላለሁ? ግራ እያጋባሽ ነው። አንተ እየጠላኝ ይህንኑ ጥላቻን በየቀኑ እያየው እንዴት መቆየት እችላለሁ? ምንድን ነው የምታወሪው? የምን ጥላቻ ነው? ማለቴ ማን የጠላሽ? በአፍ እንደምጠላኝ ባትነግረኝም ከምታደርጋቸው ነገሮች ማወቅ ችያለሁ። በአንተም አልፈርድም። የሰማኸው እውነት መስሏል፣ ያየኸው ደግሞ ሌላ ነገር መስሏል። እዚህ መቆየት አልችልም ተክላይ። ለዚህ ነው ትራንስፈር የጠየቅኩት። እና ፈቀዱልሽ? ፈቅዱልኛል። በምን እርግጠኛ ነሽ? ትልቅ ቦታ ያለ ዘመድ አለኝ። ከስቃይ አይሻልም? እኔ እንጃ። ለምን እንደምትሰቃይ ማን እንደሚያሰቃይሽ አላውቅም። ለአንተ ማን ነገረክ? ምኑ? ትራንስፈር መጠየቄ። አንቺ ነሽ አሁን እየነገርሽኝ አይደል እንዴ? ታዲያ ቅድም ሰምቻለሁ አውቄያለሁ ያልከኝ ምኑን ነው? ምንም ጥፋት እንዳላጠፋሽ ነው። እስካሁን ሲወራ የነበረው ነገር እኔም በዓይኔ አይቼ ቅር የተሰኘሁበት ነገር አጉል ጥርጣሬ እንደሆነና ማዚ ልክ ነበርሽ። አንቺ ሁሉንም ነገር ነግረሽኛል። በቃ እኔ አንቺን ልረዳሽ ይገባ ነበር። ግን ያው ሁሉንም ነገር ከዮሐንስ ጋር ካወራው በኋላ ሁሉም ነገር ተገልጾልኛል። ይቅርታ
ባጉል ጥርጣሬ ስሜትሽን የጎዳሁት እኔ ነኝ። አቤት እኔ ሮጬ ልደርስ ይሆን ማዚ ትወደኛለህ? እሺ ምን አዲስ ነገር አለ? ምንም የለም። ቃልሽን ግን አጥፍሻል። መቼ? ትንሽ ጊዜ ስጭኝ ብዬሽ ነበረ። እንዴ ትርሲቴ ለ21 ቀን እንጂ እኮ ለ21 ወር አይደለም እረፍት የወሰድኩት። ብርሃኑና አባስ እያልሻቸውን አላገኘኋቸውም፣ ግን እነሱም ቢሆኑ ትንሽ ጊዜ ይፈልጋሉ። ስልካቸው ሞክረሻል? ስልክ ቁጥር ያላቸው አባስያዎች ናቸው፣ ግን አያነሱም። ምን አይነት ድርጅት እንደሆኑ እኔ እንጃ። ኮኮብ ሚሻዬ፣ ለዛሬ ይበቃናል። አሁን ትንሽ ደክሞሻል፣ አረፍ ብትይስ። ነገ እኮ እሑድ ነው ትርሲት። ታዲያ ምን ችግር አለ? ድርጅቱ የኔ ነው። ከፈለግሽ አንድ አፍታ መጥቼ ከፍትልሻለሁ። አሁን ግን ረፍት አድርጊ፣ በቃሽ። ማን ይሆን? ነይ እንሻገር። ወይ እኔ አለሁ አይደል? ምን ያስፈራሻል? አንተ ከሞት ታድናለህ እንዴም አየ እንደ ቅድሙ እጄን ጠበቅ አድርገሽ ያዥኝ። እኔ ቀድማለሁ፣ ትከተኛለሽ። ነይ አያት እንጂ እንዴት እንደምትበል ደግሞ ትልቁ መጣል። አዲስ አበባ ከሰውና ከመኪና የቱ ይበልጣል? እኔ እንሻገርማ። ነይ። አረ ዮሐንስ ይድጠናል እንዴ ምን እኔ ያለሁ አይደል? ምን ሆነሻል? ማን እኔ አብረን እንሄዳለን። ሰው ሁሉ እየተሻገረ ምን ሆነሻል? እግዚኦ ምን ነው አያህ ሴቲቱ እርቃኗን ስትሄድ በሀገራችን ነው የለውም። እዚህ እኮ እንደዚህ የተለመደ ነው። አጫጭር ቀሚስ እየለበሱ ነው የሚሄዱት። አደራህን እንዲህ እርቃኗን የምትሄድ ሴት እንዳታገባ። የት ነው የምትወስደኝ? ምሳ ጋብዝሻለሁ። እኔ ሳሳኝ ቤቴ ነው የምበላ። አሁን ከተማውን በደንብ ዞር አድርጌ ያሳይሻለሁ። ከዛ ቆንጆ ምሳ ጋብዝሻለሁ። ምን በመታሳየኝ መኪናና ፎቁን ድግስ ነው እንዴ? አይ እዚህ ነው ምሳም ጋብዝሽ። ወይቴ እጅና በረንዶ ያለበት። አዎ ቆንጆ ሆቴል ነው። ልክ እንደ ሀገር ቤቱ ምርጥ ምግብ ያለበት። የማታውራት አልወደድሽውም እንዴ? ያረረ ስጋ ቂጣ በሳህን አኑሮ መገዝገዝ። እኔማ የፈረንጅ ምግብ መጋበዜ ነው። አሩስቶ እኮ ነው። እሱማ አሏል አልቆረጥ ብሎ እንደ ጅማት እየሰጣበ ሽታው አይ ሴት እጅሽን ከቁርጥማት ያድነው። እንግዲህ ተበላንማ ወደ ቤታችን እንሂድ።
ሂሳብ መክፈል ብቻ ነው የቀረው። ስንት መጣብህ? 310 ምን ብር ነው ተወደደ? 310 ለሁሌም ነው? እንዴት ለሁሌማ? እኔ ምን አውቄ? ኧረ አሁን ልትጠቀምንበት ነው ለዛሬ ብቻ። ወይ ገንዘብ ወይ ገንዘብ ወይ ገንዘብ በገንዘብ ጨዋታ ብርን ተቀብሎ እኮ እንደዚህ ጎንበስ እያለ ሄደ። ቤተጭና እንሂድ። እንግዲህ ኑሮ እዚህ እንደዚህ ነው። ኧረ ይሄ ኑሮ አይደለም በገንዘብ መጫወት። ለምን ትመላለሻለሽ? እማዬ አትቀመጭም? ልቀመጥ ብለሽ ነው? ለአንቺስ 10 መግባት 10 መውጣቱ አያደክምሽም? ቁጭ ብለሽ ቴሌቪዥን ብታይ አይሻልም? ምኑ ይታያል? እንውጣ። ወዴት? እሁድ ነው፣ አየርን እንቀበል፣ ዘና ብለን እንመለሳለን። እንውጣ። ወይ እሁድ ወደ ቤተ ክርስቲያን እንጂ ሌላ ወዴት ይሄዳል? እኔ እኮ በጠዋት ተነስቼ ቤተ ክርስቲያን ሄጄ ጸሎቴን አድርሼ ነው የመጣሁት። ነው እንዴ? እኔስ ጠዋት እንቅልፍ ይዞኝ አመለጠኝ። ከሰዓት በኋላ ሄጄ ጸሎቴን አደርሳለሁ። እሺ እንሂድ፣ ትንሽ ዘና እንበል። እሺ ነው እምቢ? ሂጂ ታሪኬ፣ ከእናትሽ ጋር ዘና በሉና ነው። ሂጂ እስቲ ጎሽ፣ ተነሽ። አንቺም ትሄጃለሽ እንዴ? ቤቱን ለማጥዬ ነው የምሄደው። እንዴ ቤቱ ምን ይሆናል? ብቻዋን እንዳይጠፋ ነው። ስንት ቀን ጥላ ነው ሄደና ግን እኔ ልቁም። ተነሽ ማሚ። ታሪኬ ተነሽላት፣ ሂጂ ባክሽን። እኔ አልሄድም። ለምን? እኔ ይቅርብኝ፣ እዚሁ ብቆይ ነው የሚሻለኝ። ተይ ሙች። እኔ የመቼዋትን ሸራሻሪ ነኝ ደግሞ። እኔ እዚሁ ቤቴ ነው የሚሻለኝ። ቤቴ በሆነ ነው ጥሩ። ሂዱ እናንተ። ተነሽ ባክሽን፣ ልብስሽን ቀይሪ። አንቺም ተነሽና ቀይሪና ሂዱ። እኔ እንደዚህ ሄዳለሁ፣ ችግር የለውም። ትቻለሽ፣ ተነሽ። ኧረ ሌላ ልብስ ቀይሪ። በቱታ እንዴት ተብሎ ይኬዳል? ችግር የለም ማየ፣ በቱታ መሄድ ይቻላል። ይልቁን ብር ላይ ትንሽ ብር ያስፈልገናል። ደግሞ በጊዜ ነው፣ በኋላ ደግሞ እንዳታመሹ። የት መሄድ ትፈልጊያለሽ? ምንድን ነው በትከሻ ማውራት? ለታሪክ በትከሻሽ አታውሪ። በትከሻ ማውራት አንድ ጥያቄ ስጠይቅሽ እንደዚህ ማለት ነው ወይ እሺ ወይ እምቢ ወይ አይሆንም ወይ ይሆናል ነው የሚባለው። ምንድን ነው በትከሻ ማውራት? አፍሽ ተፈጠረው ለምንድን ነው? ምግብ እንድንበላበት እንድናወራበትም ነው። ውሃ እንድንጠጣበት ፈገግ እንድንልበትም ነው። እንድንተነፍስበት። እንዴ አፍንጫችን ምን ሰርተ ይብላ? ባባችንም እንተነፍሳለን። ምንወደውንም እንደዚህ እንድንስምበትም ነው። በቃ ታረቅ ማለት ነው። ተጣልተን ነበር እንዴ? አኩርፈሽኛል ነበር። አንቺ ነሽ እንጂ በትንሽ በትልቁ ዝም ብለሽ የምታኮርፊ። ይሄን ኩርፊያሽን እንዴት እንደማስጠልሽ አላውቅም። ታላቅና ታናሽ እኮ ሁሌ እንደተጣላ ነው። ይገርምሻል፣ እኔ አሁን 2 ሴት ልጆች አሉኝ። ትልቋ ትንሿን ውሃ ቀጠነ ብላ ካልገደልኩኝ ስትል ትንሿ ደግሞ ነብር ትሆንና እስኪ ንኪኝ ትላታለች። በዚህም ለሳምንት ይኮራረፋሉ። መኮራረፍ ጥሩ አይደለም ብዬ ብነግራቸውም አይሰሙኝም። በእርግጥ የእናንተ ያስታውቃል፣ ብዙ የምትበላለጡ ይመስላል፣ ግን ደግሞ ፍቅራቸው ያስታውቃል። እህቴ መስላህ ነው? ልጄ እኮ ነች። አይደረግም። እሷን አድርሰሽ? አዎ በሕፃንነቴን የወለድኳት። እህት አድርሰሻል፣ ታድለሻል። እሷም ታድላለች። ኧረ እንደውም አባቷም ታድሏል። በተለይ እኩያሽ ከሆነ
በእኔ ምርጫ ይሆናል እንዴ? ምረጪ። ቆይ ሸራተን ሰጂን ብለሽ ሸራተን ተወስጂኛለሽ እንዴ? ለምን ደማለስድሽ? ሸራተን ወስጄሽ አላውቅም። እሱማ ታውቂያለሽ እና ግን በጣም ቆየ። ስለዚህ ዛሬ ሸራተን መሄድ ነው የምትፈልጊው ማለት ነው? አይ ሌላ ቀን ተወስጂኛለሽ። እሺ ዛሬ የት ነው መሄድ የምትፈልጊው? እኔ የምፈልገው ጓደኞቼ ትምህርት ቤት በምን እንደሚያስቀዱ ልንገርሽ? በፈረስ ፈረስ ጋለብን ሲሉኝ እንዴት እንደምቀ አይቻልም እንዴ? አይቻልም። ለምን? በጣም ውድ ነው። ፈረስ ይኖረኝ እንዴት ደስ እንደሚለኝ። ሁሉ ሰው ደስ ይለዋል። ታያለሽ፣ ሳድግ ደግሞ ወደፊት ይኖረኛል። መግዛት ይቻላል አይደል? ይቻላል፣ ግን ከተማ ውስጥ ይፈቀድ አይፈቀድ እርግጠኛ አይደለሁም። ቢፈቀድ እንኳን ቀለባቸው አለ፣ ተንከባካቢው አለ። አረብ ጣጣው ብዙ ነው። ሲስር ያማል። የመጀመሪያ ስለሆነ ደጋግመሽ ስትጋልቢ የተውሽ ደጋግሜ ጋልባለሁ። ዋይናት ከወደድሽው በጣም ደስ ይላል። ውድድ ነው ያደረኩት። ስለዚህ ፕሮግራም አድርገን መጠን ትጋልቢያለሽ። ቴንኪ ማሚ። ዋናም ብለም ደስ ይለኛል። ቢገባሽና ላዝናንችሽ አላውቅም። ይቅርታ ልጄ፣ ከዚህ በኋላ ግን ገስሻለሽ። ዋናውንም ቢሆን በቃ አለማማጅን ቀጥርነት ለማመጃለሽ። መኪና መንዳትም ደስ ይላል። መኪና ወደፊት እኮ ነው ሳድግ ልክ እንዳንቺ ተምሬ ዶክተር ሆኜ ምናምን ገንዘብ አጠራቅምና መኪና ገዛለሁ። ከ12 ከ13 አመት በኋላ ትችያለሽ። ሩቅ አይደለም። አይደለም ግን አንቺ ለምን አልገዛሽም? የቤቱን ዕዳ መክፈል ነበረብኝ። ያው ኑሯችን አለ። ቤት ይቀርሚል። አሁን ግን ትንሽ ሴብ እያደረኩ እስቲ እናያለን። ታውቂያለሽ በጣም ማስተዋል የጎደለኝ እናት ነው። አይደለሽም? ነኝ። አሁን እኔ ተማሪ ሴት ተማሪች እናት እባላለሁ። እንደዚህ አትበይም ይሻል። ወደፊት ብዙ ነገር ያስፈልግሻል። ሃይስኩል አለ፣ ዩኒቨርሲቲ አለ ከነጣጣው። ስለዚህ አካውንት ያስፈልግሻል። አካውንት ምንድነው? የባንክ ደብተር። የባንክ ደብተር ኖረኝ። ከዛማ በየወሩ ትንሽ ትንሽ ገንዘብ አስቀምጥልሻለሁ። ከዛ ከ12 ከ13 አመት በኋላ ምን ያህል ብር እንደሚኖርሽ አስቢ። ከዛስ የፈለግሽን ታደርጊበታለሽ። በቃ የራሴ ነው ማለት ነው። የፈለኩትን ማድረግበት። አዎ የፈለግሽው። ታድዬ ደግሞ አንድ ነገር አስታወስሽኝ። መጣ። ሄሎ ሄሎ ኮኮ። ዶክተር ማን እንዴት ነህ? ይመስገን ደህና ነኝ። ምን ነው መጥፎ ሳደውልኩ እንዴ? ኖ ኢትስ ኦልራይት። ደህና ነህ አይደል? ደህና ነኝ። ግን ስራ በዝቶ ሰው ደግሞ ተይ እስቲ እንደምን ነሽ አንቺ? ደህና ነኝ። እኔም ትንሽ ሩጫ በዛብኝ። አዲስ ስራ ጀመርሽ እንዴ? አዎ ጀመርሽ? አዎ። የት? ሚስጥር ነው?
አዎ። እሺ ኮንግራ። ቴንክ ዩ። እሺ ኮካ ምን ልታዘዝ? ባለፈው ያልወሰድኩትን ገንዘብ ለመውሰድ ፈልጌ ነበር። የአገልግሎትና አንዳንድ ጥቅማ ጥቅሞች ክፍያ። ታዲያ እኮ ለሂሳብ ክፍል ካስተላለፍኩልሽ ቆየ። ወዲያው ነው ያስተላለፍኩልሽ። አልወሰድሽም? አልወሰድኩም። ያው ባለፈው ቼኬን ይዘህ የመጣኸው አንተ ስለነበር ከምታመጣልኝ መስሎኝ ነበር። ነው ወይስ እኔን ለማባረር ቸኩለህ ስለነበረ ነው? አዎ አንቺን በማጣቴ በጣም አዝኛለሁ። በሙያሽ በወሰድኩት እርምጃ ግን አልጸጸትም። እኔ በስራ ቀልድ አላውቅም። ለእኔ ህይወት ስራ ነው። ስራ ህይወት ነው። ዶክተር የማነ ለእኔ ስራ ቀልዶ ነው አያውቅም። እንደዛ አላልኩም። ጥፋት አጥፍተሻል፣ እርምጃ ወስጃለሁ። ጥፋትሽንም አምነሻል። ምን ማለት ነው? ዝም አልሻ? ምንም መልስ አልነበረሽም። ኮከብ እኔ ላንቺ ትልቅ ክብር አለኝ። እኔን የገረመኝ ማጥፋትሽ አይደለም፣ ይቅርታ ለመጠየቅሽ ነው። ለምን ይቅርታ እንዳልጠየቁ ታውቃለህ? ጥፋተኛ ስላልሆንኩ ነው። ጥፋተኛ በሆን ኖሮ ይቅርታ ጠይቅ ነበረ። ለማንኛውም ዶክተር የማነ ስለዚህ ጉዳይ ማውራት አይጠበቅብንም። ነገ መጥቼ ገንዘብ መውሰድ እችላለሁ? በሚገባ። እሺ አመሰግናለሁ። ደህና ነሽ ኮከብ? ቴክ ኬር ኦፍ ዮርሰልፍ። ምን ነው ማን አናደደሽ? ታወቀብኝ እንዴ? እሺ ይልቅ ነገ ማመጣው ገንዘብ እንዳለ ላንቺ ይሆናል። ስንት ናት ሚሻዬ? ጥቂት ሺህ ብሮች። እና ከነገ ጀምሮ ሺህ ብር ባለቤት ለሆነ? ሺህ ብር አይደለም ሺህ ብሮች። ታዲያ መቼ ነው የሚከፈትልኝ? ነገም ዛሬም anytime ትምህርት የሌለሽ ጊዜ። ታዲያ ለምን ነገ አይሆንም? ነገ እኮ ትምህርት የለም። በታሪክ የፈለግነው ቀን መክፈት እንችላለን። ትምህርት መዝጋት አይጠበቅም። ኮከብቱም ትምህርት የለንም ስላልነገርኩሽ እኮ ነው። በምን ምክንያት? አስረኞች ይፈተናሉና ከነገ ጀምሮ ዝግ ነው። ያልነገርኩሽ ስላኮረፍሽ ነው። እሺ ስለተቆራረጠ እኮ። ስለዚህ ነገ እንከፍታለን። ታዲያ ከነገ ጀምሮ ሀብታም ልሆን ነው። ከነገ ጀምሮ ሀብታም